እየሸረበላት እየቀመመላት እየደገሰላት እኮ ነው የዋህነቷ ጥግ የመጣችው። ይኸውልሽ እንዲህ ነው መልካም ስትሆኚ በራስሽ በቃ ምንም አያረገኝም ፈጣሪ ያለ ስትይ እንደዚህ ነው። አሁን ከዚህ ሰውዬ ጋር እኮ ቢጠራት እንኳን ማመን የለባትም። ነገር ግን በቃ ለእግዚአብሔር ሰታ ትመጣለች። የዋህነቷ ይሄ እርኩስ ከነፊቱ እርኩስ እኮ ነው ይሄ ልጅ። ቻገንዬ ይሄ ሁሉ ነገር አልፎ እኛን እንደ ጠላት ያየ እኛን ያዋረደ እያንዳንዱ የዛን ሰው እንወቃቀሳለን። ይሄ ክፉ ብትሆን መጥፎ ብትሆን ሸረኛ ብትሆን ቀን የለም። የስንቱን ነው ያለ ሁሉ ህዝብ መውደድ የሰጣት መልካም አንቺ በሰው ዘንድ መልካም ስትሆኝ ነው። ተይው ህዝቡን ፍርጌ፣ ህዝቡን ተይው። እውነትና አውራ እስኪ ፍርጌ። እሷ አንድ ቀን አንቺ እነዚህ እኮ ቅናተኞች ናቸው እኮ አንቺ ሌሎቹ እኮ በጣም አይናቸው ነው ደም የሚለብሰው። እሷ ግን ያንን አሳድጋ ለዛ ሞልታ ከሴቶቹ ምን ያልገባችና 100 ያላስሞላችሁ ሰው አለ? እስቲ ጠይቂ። እንደው በቁጥር እንደው የረሳሁት እንደው ብዙ እነዛ ሁሉ ለሷ ሸረቡብኝ አትል፣ እንዲያረጉኝ አትል፣ እንዲሰርተውኛል አትል። እነዚህ አይደለም አርገውባቸው ውሸታቸውንም አውርተው ሰው እንዲያዝንላቸው ይፈልጋሉ። ሌሎቹ ዩቱበሮች ሌባዎች። ቅድም እንኳን ምንድን ነው ያለችው? ፍፄ አንተ ያረኮን ብናገር አለችው እኮ ብዙ ነገር እንትን ይባላል። ለምን እያየች ነው ያለውን ነገር። ትናንትና ኦዲየንሱ እንደተቆጣ ገባሽ? አጋልጣ እንኳ ለመስጠት ሽፍንፍን እንደዚህ ነገር የላትማ። በቃ ልጅ ናታ። ልጅነቷ እኮ ነው። በልጅ ጭንቅላት ልጅ ስትሆኚ ተንኮል የለሽም። እኛ ትላልቅ ሰዎች እኮ ነው የማይገቡን ገብተን የእሷን ህይወት ምንፈተፍት በእድሜ የገፋ ነው እንዴ። ትናንሾቹ ማን እዚህ እኮ አያደርጉም እኮ ክፋት የላቸውም። እንገርሽ ይሄ በእድሜ የሚበልጣታል። ይሄ ፍፄ የሚሉት እኮ ሽማግሌ አይደል እንዴ? ይሄ ሰው ነው እንዴ? እኔ በህይወቴ ሰው ቢወልድ ራሱ እኮ 3 ልጅ 4 ይኖረዋል። አሁን ያው ገፈርሳ አንቺ በዛ ላይ እርጉም ፊቱ ራሱ ማስታውቅበት እርጉም ነው እሱ። እኔ እርጉም አሁን እኛ መልዕክት እኮ ማታ የሆነ ቤት ሰላም ነች የነገረችው ቢፈልጉ እንትን ማድረግ ይችላል፣ ሰብስክራይብ ማንሳት ይችላሉ፣ ግን እሱን መስደብ አይችሉም ብለውናል አሉ። ገን እየሰማሽ እነሱ እኮ ቅድም ነገርኩሽ አላዳመጥሽኝም እንጂ እነሱ እድሜያቸውም ገፍተዋል። አሁን መጨረሻቸው ማምር በሰሩት ስራ በተንኮላቸው ውስጥ በሚያደርጉት ይፈርድባቸዋል። አይደለም ጥያቄ አለኝ ነው ገኒ ለሱ ጠበቃ ያደረጋቸው ማን ነው? ገኒ ማን ዘመድ ነን ነው የሚሉት እነሱ እኮ ዘመድ ናቸው በዚህ ቤት። ስሚ እኔ ዘመዷ ከሆነ እኮ እንዳይሰደብ እኮ ቦር እየቀለበች እኮ ሚዲያ ላይ እንዳይወጣ ማድረግ ነው። ምን ሆነሽ አይመስልሽም? እሱንማ ታዲያ እሱማ እኮ ታዲያ የጥሩ መልካም ስራ እኮ ነው። ተንኮልም ለምን ይሸርባል? ያው ዘመዴ እንዳይሰደብ ከፈለግ ቦር እየቀለብኩ እነሱ ሚዲያ ላይ ወጡ እንዳይሰደብ። እሱ ማን ነው? ምንድን ነው ይሄን ከፍ ቆሻሻ? እኔ የሚገርመኝ ነገር እሷ ልክ እሷን እንደሚወዱ የሚያስመስሉት ነው እኮ። ስሚ ጭንቅላቴን የሚያሳብደኝ እኔ እኮ እንደዚህ እንዲሆን ያደረጉኝ እኮ እነሱ ናቸው። ለምን እንደሆነ ታውቂያለሽ ገንዬ? እኔ በፊት እንደዚህ አይነት ሰው አልነበርኩም፣ ግን የእነሱ ስሰማ ሳያቸው በእሷ በኩል ሲመጣ ምንም እንዳልተፈጠረ ይጨፈራል፣ ይዘፈናል። ብትሰደብም አይዶን ኬር አይናገሩም። እህቴም አይሉም ምንም አይሉም። ልክ ያሱ ጊዜ ይመጣሉ። ከዛ ከነ ዳይፐሮቹ ጭምር። አሁን እሱ ማለት እኮ ዳይፐር ማለት ነው፣ የእነሱ ዳይፐር ነው ፍፄ ማለት። አሁን ልንገርሽ ብዬ ነው። እሱ አሁን ፓንት የሚያጥብ ጫማ የሚያስር ድስት የሚያጥብ ነው። እኔ እየመረረሽ ዋጭ። እኔ ምን አገባኝ? እኔ አይመለከተኝም ስላለ መጨረሻ ላይ እኮ እንትን እንዳለ እኮ የቀረውን እኮ ይበላል እኮ ወንድ ልጅ በላ በቃ አለቀለት። እነሱ አሁን ማታ ይጨፍራሉ አልኩሽ። እንዴት ይነካል? እሱ መነካት የለበትም። ከፈለጉ እንትኑን ማንሳት ይችላሉ እንጂ የእሱን ስም መጥራት መሰደብ አይቻልም። እንደዚህ ስላልሽ እኔ ጃርት የመሰለ ፎቶሽን ነው ሰቀይ የምረግጥሽ። እሱ ጃርት አይደለም እንዴ? እሱ ልቢስ አይደለም እንዴ? እንደነሱ እሱ መልቢስ ጃርት እኮ ነው እሱ። አንቺ ደግሞ እንደዚህ አይሉም። አሁን እነሱ ጭንቅላት ቢኖራቸው ተው ልክ አይደለም ፍፄ። እንደ ጓደኛ እንደምንም ቢሆን እኛ
ሁለቱ እንዲለያዩ አንፈልግም። እንግዲህ ዩኒፎርም ለብሰው ነው የሚሄዱት። ዩኒፎርም የለኝም። ሶሪ ዩኒፎርም ተለበሱ በትክክለኛው መብት ያገንኝስ እና ስሚኝማ እኔ እናት ይኸውልሽ እኛ አሁን ዩኒፎርም የለንም። ራሳችን ሆነን የምንሄድ እውነተኛ ፈራጅ የኛ ቤት ማለት ፍርድ ቤት ነው ሀቢብቲ። እንዲህ የለ ዘነፍ የለ ዝንጥ የለ ትክክለኛ ፍርድ ነው የምንፈርደው። ገባሽ? ስለዚህ እንደዛ ከሚሉ እኛን የመናገር ሞራሉ ምኑም የላትም። እንዲህ ከምትለኝ እቺ አሮጊት ማለት ነው። እዛ አረብ ሀገር እሷ ቁጭ ብላ ሳታገባ ሳትወልድ እንዲቹ እድሜዋ እየሄደ በጊዜ ሰራሰራ አድርጋ ገብታ አብግብታ እንደመውለድ እኔ አግብቼ ወልጄ ነው ያለሁት። ልንገርሽ ብዬ ነው የቆልጆ። እየሰማሽኝ ነው? በደንብ እየሰማሽኝ ነው? ስለዚህ እኔን ከምትከታተይ ልክ አይደለህም። እንደ ማንኛውም ሰው አንተ ቢያንስ ማስማማት ነው እንጂ የምትችለው እችን ሴት አምጥተህ እንደዛ ማድረግ የለብህም። ለተመልካችም ጥሩ እንትን አይመጣም። እንደማለት እዛ ገስት ቁጭ ብላ መግዲ ቤት እንደፈለጉ መናገር ፍፄን አይቻልም። የኛ መማሪያ አረ ተይ እንጂ አንቺ ማንሽ? የቲክቶክ እንትን ናት እንደ እሷ የቲክቶክ ኃላፊ ናት እንደ እሷ ምን አገባት? እሷ እንኳን ለቲክቶክ ኃላፊ ልትሆን ለራሷም ኃላፊ አልሆነችም። አንቺ ደግሞ እኔ ለምን አልነግርሽም? ምን ሆነሻል አንቺ? እንኳን ለራሷም ኃላፊነትም አልወሰደችም። ስለዚህ እሺ መቅድዬ እንደስቄታም ማለት ነው እኔን መናገር በሱ አይደለም። መቅድዬ ይህንንም ተናገሪ። እነሱ እውነት ዩኒፎርሙን የሁለቱንም ዩኒፎርም ከለበሱ ትላንትና እብድ አይሆኑም ነበር እንዴ? እንደዛ አምጥቷት ሲያደርግ እንደዛ እውነተኛ ዩኒፎርም አልገባሽም? ምን ሆነሻል እንጂ እነዚህ ዩኒፎርም አሁን እኮ እንደውም ዩኒፎርም የለበሱት እኮ እንደዚህ እንትን ያሉት እኮ በቃ እንደውም ያረጀ ጅብ እየሆኑ ነው። ያረጀ ጅብ ታውቂያለሽ እኮ የምፈራው እኮ ዞሮ እኮ ታዲያ ሀገር ሸክም ናቸው። እዛ መከደንያም ነው የሚሄዱት እኮ መጨረሻቸው። እሱን አልኩሻል እንደ ቅድም። እዛም እንግዲህ አልጋ ላይ ያጣብቡ ከዚህ ባዶ እጃቸውን እዚህ ቁጭ ብለው በውሸት ሲፈርዱ ቁጭ ብለው ጊዜ ያለፈባቸው። ትክክለኛ ወዳጅ ቢሆኑ ልንገርሽ፣ ቆይ ትክክለኛ ወዳጅ ትክክለኛ ሰው ቢሆኑ ትናንትና በመጣ ቪዲዮ እኮ ፌን ተነቅለው መናገር እየተቃወሙ ነበር እንዴ? እንኳን እነሱ ወጡን እሷ ሰራች መኝታ ቤት አንቺ ቆይ የሆነበት ደግሞ እንዴት ቅድም ላኩልሽ ፎቶ በዋትስአፕ ላኩልሽ ማለት ነው። እዛ ቤት ደግሞ ምን ይሉናል? እንዴት ይናገሩታል? ፍፄ መናገር መብት የላቸውም ሲሉን ነበር ማሬ። ቱማ ታዲያ ባንክ እኮ ነው ትራንስፈር የሚያደርጉት እኮ በሱ ነው። ንግግሩን ትራንስፈር ያደርጋሉ። የእነሱን ስራ ደግሞ ተናገሩ። እነሱ ማለት የቤት ኪራይና ቀለብ የሚከፍሉ ናቸው። እኛ ደግሞ ዱዴ ስባሪ እሱ መብታቸው ነው። የሚያሳዝነው ነገር ቢኖር ፍርዬ ደግሞ አዳምጪ። አሁን ያ ማከዶኒያ ማነው ስሙ? ይሄ ማከዶኒያው ኃላፊ ማነው ስሙ? ለሱ ነው ጠር ነው የምፈራው። እሱም ከዚህም እነሱም ከሄዱ አስቢ። እነሱ እኮ እድሜያቸው ሄደዋል እኮ። እነሱ እኮ ወደዛ ነው የሚሄዱት። መጨረሻቸው እኮ ወደዛ ነው። ገኒ እኛ ማለት የፈለግነውን መናገር የምንችል እኛ ነፃነት ያለን እናንተ ምንድነው በኦሮምኛው ገብሩማ ይባላል። በአሽከርነት የምትኖሩ ነው። እኛ አሽከር አይደለንም። ሶሪ እኛ አሽከር አይደለንም። ይገባሻል? እኛ ማለት የተከበር እውነተኛ የምንፈርድ በራሳችን ተማምነን የምንኖር እኛ ነፃ ይወጣል። እናንተ አሽከር ናችሁ። እኛን ከእናንተ ጋር ጥረት አወዳድሩን። ስለፈለግነው ማውራት እንችላለን። ስለፈለግነው አስተያየት መስጠት እንችላለን። እኛ ድምፃችንን ሜሽን አድርጉልን አንል ሜሽን አድርገን ይስሙን አንል ስሚ ገድዬ የከሌ መጥቶ ይስማን አንል ለከሌ ላቱ አንል ስሚ የከሌ ይወደናል የከሌ ይጠላናል አንል ራሳችን አናስወድድ። በራሳችን ምን ኮራ ንጹህ ሰው እኮ ነን እኛ ማለት ታዲያ ተፈልገና የምንቀዳ አትቅሩን እያልን እየተሳደብን እና እንደነሱ እኛ 24 ሰዓት ካልሰሙን ይስሙን ሜሽን አድርጉ ፕሊስ እንላለን እንዴ? ሰሙ አልሰሙ ደግሞ ካሜራማን ስሚ ካሜራማን አንቀጥር አለሽ አንል። እኛ በራሳችን እኮ ነፃ ይሁን ህዝብ ነን እንዴ? ምን ሆናችሁ ነው እናንተ እንዴ?